ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። በትግራይ ክልል ተፈጽሟል በተባለ የድሮን ጥቃት የሰው ሕይወት አለፈ። በፌዴራል መንግስትና በትግራይ ኃይሎች መሃል በድጋሚ ግጭት ተቀስቅሷል መባሉ ከተሰማ በኋላ በድሮን ጥቃት የሰው ሕይወት ማለፉ ተነግሯል። በክልሉ እንትጮና ገንዳበታ በተባሉ አካባቢዎች የጭነት መኪና ላይ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉም ተሰምቷል። ይህን ጥቃት አስመልክቶ የተለያዩ ዓለም አቀፍ መገናኛ ብዙሃን ሽፋን ሰጥተውታል። ምንም እንኳን ከፌዴራል መንግስት ሆነ ከትግራይ ክልል ጊዜያዊ አስተዳደር ጦርነት ስለመጀመሩ በይፋም አላሳወቁም። ሆኖም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ሳምንት እሁድ ጥር 17 2018 ዓ.ም ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውንም አስታውቋል። የሰብአዊ መብት ተሟጋች በመግለጫው ግጭት ተካሂዶበታል ሲል ከጠቀሳቸው አካባቢዎች አንዱ የትግራይና አማራ ክልሎች የይገባኛል ጥያቄ የሚያነሱበት ጸለምት ወይም ጠለምት የተሰኘ ስፍራ ነው። በተጨማሪ በመጋሌና አባላ አካባቢዎች የተከሰቱት ግጭቶችን ተከትሎ የሰው ሕይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን ኢሰመኮም አስታውቋል። በዚህ ሁኔታ በቀጠለው ግጭት የፌዴራል መንግስት የድሮን ጥቃት በማድረስ 2 የጭነት አይሱዙ መኪኖችን እንዳወደመ አልጀዚራም ዘግቧል። የድሮን ቦምቡ ያረፈው በመኪናዎቹ ጋቢና ላይ መሆኑን የእንጮ ከተማ ፖሊስ አዛዥ ተስፋ አማረ ተናግረዋል። በዚህ ጥቃት አንድ አሽከርካሪ ህይወቱ እንዳለፈና የተሽከርካሪው ረዳት ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱንም አስረድተዋል። የኢሰመኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎቹ ሮይተርስ እና ኤጃንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮች ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውንም አመላክተዋል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌና አባላ አካባቢዎች ተጠቅሰዋል። በዚህም ሳምንት ግጭት እንደተካሄደበት የተገለጸው አፋር ክልሉ መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶም ነበር። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳው በምትገኝ ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽም ከሶ ነበር። የወረዳው ዋና አስተዳዳሪም ጥቃት የተከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውንም ተናግረው ነበር። በዚህም ምክንያት በ10 ሺዎች የሚቆጠሩ የቀበሌ ነዋሪዎች እንደተፈናቀሉም ገልጸዋል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ እንደሆነ የገለጸው ኢሰመኮ በተለይ በጸለምት በመጋሌና አባላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አሁንም እያስታወቀ ይገኛል። የኢትዮጵያ አየር መንገድ ያቆመውን በረራ ተከትሎ የመጣው ከፍተኛ ስጋት ከፍተኛ መንገደኞችን ከክልሉ የተለያዩ ከተሞች ከመዲናው አዲስ አበባ ጋር የሚያገናኘው አየር መንገዱ ያቋረጠው በረራ በነዋሪው ዘንድ በፈጠረው ስጋት በርካቶች የየብስ ትራንስፖርትን መጠቀም እንደ አማራጭ እየተመለከቱ ነው። ይሁንና በነዳጅ እጥረትና በተጓዦች ከልክ በላይ መብዛት መጨናነቅ የተፈጠረበት የየብስ ትራንስፖርት አማራጭ ዋጋ በከፍተኛ ሁኔታ መራርም ሌላ ስጋት ሆኖ ቀጥሏል። የኢትዮጵያ አየር መንገድ ባለፉት 2 ቀናት ወደ ትግራይ የተለያዩ ከተሞች በረራዎቹን ማቋረጡን ተከትሎ በክልሉ ምናልባትም ሌላ ዙር ጦርነት ይከሰት ይሆን የሚለውን ስጋት በስፋት እንዳዣበበው ነዋሪዎች ይናገራሉ። አስተያየታቸውን ከመቀሌ ከተማ የሰጡ አንድ ስማቸው እንዳይጠቀስ የጠየቁ ነዋሪ በርካታ ሰዎች ወደ የብስ የትራንስፖርት አማራጭ ፊታቸውን እያዞሩ ቢሆንም የትራንስፖርት ዋጋ ንረቱ ግን የማይቀመስ ነው እያሉ ይገኛሉ። አሁን እየተስተዋለ ያለው አስከፊ ነገር ነው የሚሉት ነዋሪው በተፈጠረው ሁኔታ ከፍተኛ የነዋሪው የገንዘብ ማውጣት ፍላጎት በመኖሩ ባንክ በቀን ከ2000 ብር የበለጠ ገንዘብ እየሰጠ አይደለምም ይላሉ። የነዳጅ ዋጋ በእጥፍ ኑሯልም ያሉት ነዋሪው ከዚህ በፊት ያጋጠመው ጦርነት እንዳይከሰት ከፍተኛ ስጋትም መስፈኑን አስረድተዋል። ይህን ተከትሎም በርካታ ሰው ከተማውን ለቆ እያቆራረጠ ጭምር ወደ አዲስ አበባ እያመራ ነውም ብለዋል። ከዚህ ከመቀሌ ወደ አባላ አፋር ከዚያም ከሰመራ ወደ አዲስ አበባ ለመጓዝ ሰው ከዚህ በፊት ከ4000 እስከ 5000 የነበረውን የአውቶቡስ ትራንስፖርት እስከ 30000 በመክፈል እየተንቀሳቀሰ ነው ብለዋል። ሌላው አስተያየት ሰጪ የመቀሌ ነዋሪ የአየር መንገዱ በረራ ተቋርጧል የሚለው ዜና ከተሰማበት ጊዜ ጀምሮ ጦርነት ይከሰት ይሆን የሚል ስጋት በስፋት አንዛቧል እያሉ ነው። በረራው ከተቋረጠበት ቀን ጀምሮ ብዙ መለዋወጥ አለ የሚሉት ነዋሪ ነጋዴዎች ምርቶችን ማናርና መደበቅን ጨምሮ በርካታ ስጋቶችም ተፈጥሯልም ብለዋል።
ለቤተሰብ ጥየቃ ከሚኖሩበት አዲስ አበባ ከተማ ወደ መቀሌ ማምራታቸውን የገለጹት መሀሌት የተባሉ የአስተያየት ሰጪ ደግሞ የደርሶ መልስ ትኬት በተቆረጡበት መሰረት የፊታቸው ሰኞ በኢትዮጵያ አየር መንገድ ወደ ቤተሰቦቻቸው የመመለስ እቅድ የነበራቸው ቢሆንም አሁን ባለው የአየር በረራ መቋረጥ መጨነቃቸውን ገልጸዋል። ትኬቱን ከቆረጥኩት 2 ሳምንት ሆኖኛል። የደርሶ መልስ ትኬት ቆርጬ ለቤተሰብ ሰርግ ነበር ባለቤቴና ልጆቼን አዲስ አበባ ጥዬ ወደ መቀሌ የመጣሁት። አሁን ሰኞ ወደ ልጆቼ ለመመለስ ብጠባበቅም ምንም በረራ የለም የሚሉት አስተያየት ሰጪዋ መንገደኛ በየብስ ትራንስፖርት አማራጭም ለመጓዝ ነገሮች ቀላል እንዳልሆኑ በአስተያየታቸው አስረድተዋል። በትግራይ አሁን ነገሮች በፍጥነት እየተቀያየሩ ነው ያሉት አስተያየት ሰጫችን በአየር መንገዱ በረራ መቋረጥ ምናልባትም ቀጣዩ ጊዜ ከባድ ሊሆን ይችላል የሚል ግምት፣ የሸቀጦች ዋጋ ከመናር ጀምሮ ከፍተኛ የነዋሪነት መረበሽ መስተዋሉንም ገልጸዋል። ኢትዮጵያ አየር መንገድ እስካሁን በረራውን ያቋረጠበት ምክንያትና ይህ እስከ መቼ እንደሚቀጥል ያለው ነገር አልተሰማም። በተደጋጋሚ ስልክ በመደወልና በኢሜይል መልእክት በመላክ ተጨማሪ መረጃ ለማግኘት እኛ ያደረግነው ጥረትም አልተሳካልንም። በርካታ ሰዎች አየር መንገዱ በቅርቡ ነገሮችን ተስተካክለው በረራ እንደሚጀምር ተስፋ እናደርጋለን የሚሉት የመቀሌ ነዋሪዎቹ አስተያየት ሰጪዎች ግን አሁንም ብዙዎች የአየር ትኬት ለመቁረጥ ብርቱ ጥረት ቢያደርጉም ከሐሙስ ማታ ጀምሮ ግን በበይነ መረብ አማራጭ የሚሰጠው የጉዞ ትኬት አገልግሎት መዘጋቱንም ጠቁመዋል። በትግራይ ክልል መቀሌ፣ አክሱምና ሽሬን ጨምሮ ወደ ተለያዩ መዳረሻዎች ሲበር የቆየው የኢትዮጵያ አየር መንገድ ለበርካቶች ዋነኛ የትራንስፖርት አማራጭ ነበር። ከ2013 ዓ.ም የሰሜን የኢትዮጵያ ጦርነት በኋላ ለድፍን 2 ዓመታት በረራውን አቁሞ የነበረው የኢትዮጵያ አየር መንገድ የፌዴራል መንግስትና የትግራይ ኃይሎች በፕሪቶሪያ የፈረሙትን የሰላም ስምምነት ተከትሎ በረራው መልሶ መቀጠሉም ይታወሳል። የትግራይ የጸጥታው ይዞታ በሰጋበት በአሁኑ ወቅት ከጥር 17 ቀን 2018 ዓ.ም ጀምሮ በትግራይ፣ አማራና አፋር ክልሎች አንዳንድ አዋሳኝ አካባቢዎች የተቀሰቀሰው ግጭት ወደ ለየለት ጦርነት ሳይሸጋገር በግጭቱ ተሳታፊ የሆኑ ሁሉም አካላት ልዩነቶችን በህግ አግባብ በምክክርና መግባባት ለመፍታት በቁርጠኝነት እንዲሰሩ ሲል መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት አርብ ከመሸ ባወጣው ይፋዊ መግለጫም ጠቁሟል። ኢዜማ በአባላቱ ላይ የሚፈጸመው ህገወጥ እስርና እንግልት በአስቸኳይ እንዲቆም ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥር 23 ቀን 2018 ዓ.ም ባወጣው መግለጫ በመጪው 7ኛው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ ባለበት ወቅት በገዢው ፓርቲ ካድሬዎችና በጸጥታ አካላት በአባላቱ ላይ የሚፈጸመው እስር፣ ወከባና እንግልት ምርጫው ነፃና ፍትሃዊ እንዳይሆን እንቅፋት እየፈጠረ መሆኑንም አስታውቋል። ፓርቲው በዝርዝር ባቀረበው ሪፖርት መሰረት በተለያዩ የሀገሪቱ ክፍሎች የሚገኙ የአመራርና የእጩ አባላት ያለ ፍርድ ቤት ትዕዛዝ ለእስር እየተዳረጉ መሆናቸውን ጠቁሟል። ዋና ዋና ተጠቃሽ የበደል ሪፖርቶች በደቡብ ምዕራብ ኢትዮጵያ ኮንታ ዞን የአባላት መብት ተጥሶ ለበርካታ ቀናት ያለ ፍርድ ቤት ቀጠሮ ታስረው መቆየታቸውና የተወሰኑት ደግሞ ዋስትና ተከልክለው ወደ ማረሚያ ቤት እንዲወርዱ ተደርጓል። በደቡብ ኢትዮጵያ ጋሞ ዞንና ኩቻ አባላት ለወራት ታስረው ቢቆዩም የፍርድ ቤት የነፃ መውጫ ትዕዛዝ ቢሰጥም በአካባቢው አመራሮች ፈቃደኝነት ሳይተገበር መቅረቱ ታይቷል። በካፋ ዞን ጨና ወረዳ የምርጫ እጩዎችና የዞን አስተባባሪዎች በጥር 2018 ዓ.ም በቁጥጥር ስር ውለው እስካሁን ፍርድ ቤት ሳይቀርቡ መቆየታቸውንም ተናግረዋል። በአፋር ክልል የፓርቲው የዞን አስተባባሪዎች ያለምንም ተጨባጭ ማስረጃ መታሰራቸውና ቤተሰብ እንዳይጠይቃቸው መከልከሉም ተገልጿል። ኢዜማ እነዚህ እርምጃዎች ሆን ተብለው የፓርቲውን እንቅስቃሴ ለማዳከም አባላቱን በገንዘብና በስነ ልቦና ለመጉዳት እንዲሁም ህዝቡን ለማስፈራራት የሚደረጉ ህገወጥ ተግባራት ናቸው ብሏል። ገዢው ፓርቲ በቃል የሚናገረው የዲሞክራሲ ስርዓት ግንባታና በተግባር የሚፈጽመው የአባላቶቻችን እስር ፍጹም ተቃራኒ ነው ያለው መግለጫው የታሰሩት አባላቱ ላይ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል። በመጨረሻም ፓርቲው መንግስትና የሚመለከታቸው የምርጫ አስፈጻሚ አካላት በጉዳዩ ላይ ትኩረት ሰጥተው ማስተካከያ እንዲያደርጉም አሳስቧል። ጠቅላይ ሚኒስትር አብይ አህመድ የጅቡቲና የሶማሊያ መሪዎችን በጅጅጋ ተቀበሉ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሌንና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐሙድን በጅጅጋ አውሮፕላን ማረፊያ ተቀብለዋል። ሶስቱ መሪዎች የተገናኙት በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲያዊና የደህንነት አሰላለፍ ለውጥ በበረታበት ወቅት ነው። የውጭ ጉዳይ ሚኒስቴር ዛሬ ይፋ ባደረገው መረጃ መሪዎች በጅጅጋ የተገኙበት ዝርዝር ዓላማ ወይም አጀንዳ በተመለከተ የሰጠው ዝርዝር መረጃ የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ በጥር ወር መጀመሪያ ላይ ወደ ጅቡቲ ተጉዘው ከፕሬዝዳንት ጌሌ ጋር ውይይት ካደረጉና የዶራሌ ወደብን ከጎበኙ ከ3 ሳምንታት በኋላ ነው። የጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር በወደብ ልማት፣ በሎጂስቲክስ እና በታዳሽ ኃይል ዘርፎች የትብብር ስምምነት መፈረሟን ተከትሎ የተደረገ እንደነበርም ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ ውይይቱ በጂኦሎጂካዊ እንቅስቃሴ፣ በቀጠናዊ ሰላምና በደህንነት እንዲሁም የሁለንተኞች ትብብር በማጠናከር ላይ ያተኮረ መሆኑን ገልጸው ነበር። ዛሬ በጅጅጋ በተደረገው ውይይት ሶማሊያ በዲፕሎማሲያዊና በደህንነት ዘርፍ ከፍተኛ እንቅስቃሴ እያደረገች ባለችበት ወቅት ነው።
ሶማሊያ ከኢትዮጵያ ጋር ቁልፍ ወዳጅ ከሆነች የተባበሩት አረብ ኤሚሬትስ ጋር የነበራትን የደህንነት ስምምነቶች በሙሉ ካቋረጠች በኋላ ከኳታር ጋር የመከላከያ ትብብር ስምምነት ተፈራርማለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ